መከላከያ ሰራዊቱና የፋኖ ታጣቂዎች በሰሜን ወሎ ዞን ከፍተኛ የሆነ ትንቅንቅ ላይ ናቸው። ወልዲያ ከተማ በፋኖ ተይዛለች የሚሉ ዘገባዎችም እየተሰራጩ ይገኛሉ። ከስፍራው የደረሰን ሰበር ዜና አለ፣ በቆይታችን እናቀርባለን። ኢትዮጵያ ባለፉት 9 ዓመታት ኢንተርኔትን በመቆጣጠር ከአፍሪካ አንደኛ ነች ተባለ። በኦሮሚያ ክልል በፖሊስ ጣቢያ በዜጎች ላይ የሚፈጸም አደገኛ ጥቃት ተጋልጧል። እጅግ ልዩ ሰበር ዘገባ ይዘነላችሁ ቀርበናል። ኢትዮጵያ የአሰብ ወደብ ባለቤትነቷን በይፋ በዓለም አደባባይ አውጃለች። ትንታኔ ዘገባ ይዘንበታል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ መረጃዎችን በትንታኔ ወደ እናንተ እናቀርባለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጠይቃለን። ለዕለታዊ እንቅስቃሴ ይረዳችሁ ዘንድ የዕለቱን የውጭ ሀገር ገንዘቦችን ዕለታዊ የምንዛሬ ዋጋ በተለያዩ ባንኮች ነግረናችሁ ወደ ዝርዝር ዘገባዎቹ እናልፋለን። ዛሬ ዶላር በዳሽን ባንክ 143 ብር ከ5 ሳንቲም ሲመነዘር በአቢሲኒያ ባንክ 141 ብር ከ6 ሳንቲም ይመነዘራል። የአውሮፓ ዩሮ በዳሽን ባንክ 166 ብር ከ4 ሳንቲም ሲመነዘር በአቢሲኒያ ባንክ 165 ብር ከ8 ሳንቲም ይመነዘራል። ፓውንድ በአቢሲኒያ ባንክ 190 ብር ከ5 ሳንቲም ሲመነዘር በዳሽን ባንክ 193 ብር ከ7 ሳንቲም ይመነዘራል። የካናዳ ዶላር በአቢሲኒያ ባንክ 102 ብር ከ8 ሳንቲም ሲመነዘር በዳሽን ባንክ 93 ብር ከ8 ሳንቲም ይመነዘራል። የተባበሩት አረብ ኤምሬት ድርሃም በዳሽን ባንክ 39 ብር ሲመነዘር በአቢሲኒያ ባንክ 38 ብር ከ9 ሳንቲም ይመነዘራል። የሳውዲ ሪያል በዳሽን ባንክ 38 ብር ከ2 ሳንቲም ሲመነዘር በአቢሲኒያ ባንክ 37 ብር ከ9 ሳንቲም የምንዛሬ ዋጋ ነው። የቻይና ዩዋን በ17 ብር ከ9 ሳንቲም በዳሽን ባንክ ይመነዘራል። በአቢሲኒያ ባንክ 19 ብር ከ9 ሳንቲም የዕለቱ የምንዛሬ ዋጋ ነው። እንደ አውሮፓውያን የዘመን አቆጣጠር ከ2016 እስከ 2024 ባለው ጊዜ ውስጥ ኢትዮጵያ ኢንተርኔትን በመዝጋት ከአፍሪካ ቀዳሚ ሀገር እንደሆነች አንድ ጥናት አመላከተም። በጥናቱ መሰረት በተጠቀሰው ጊዜ ውስጥ በአፍሪካ 190 በላይ የበይነ መረብ አገልግሎት የተቋረጠ ሲሆን ከዚህ ውስጥም በኢትዮጵያ ብቻ 30 ጊዜ ተቋርጧል። ኢንተርኔት ሸትዳውን ኢን አፍሪካ በሚል በመጽሐፍ መልክ የቀረበው ጥናት በአፍሪካ የኢንተርኔት መዘጋት ከእጥፍ በላይ ማደጉን አመላክቷል። እንደ አውሮፓውያን የዘመን አቆጣጠር በ2016 ዓመተ ምህረት 14 የኢንተርኔት መዘጋት እንደነበረ የገለጸው ጥናቱ በ2024 28 መድረሱን ጠቅሷል። ሱዳን ከኢትዮጵያ በመቀጠል 21 ጊዜ የኢንተርኔት መቋረጥ ያስመዘገበች ሲሆን በአልጄሪያ ደግሞ 14 ጊዜ ተዘግቷልም ተብሏል። በኢትዮጵያ የበይነመረብ መቋረጥ በዋናነት የተከሰተው በትግራይ ጦርነት በነበረበት ጊዜ መሆኑን የጠቀሰው ጥናቱ ይህም በሚሊዮን የሚቆጠሩ ሰዎችን የመገናኛ ዘዴዎችና አስፈላጊ አገልግሎቶች እንዲቋረጥባቸው አድርጓል። የበይነመረብ መዘጋት በተቃውሞች ጊዜ ድምጾችን ለማፈን ተቃዋሚዎችን ዝም ለማሰኘትና የፖለቲካ ተሳትፎን ለመገደብ በስፋት እንደ መሳሪያነት ጥቅም ላይ እየዋለ መሆኑን ጥናቱ ገልጿል። ሪፖርቱ በኢትዮጵያ የኢንተርኔት መቋረጥ የሰብአዊ መብቶች ላይ ብቻ ተጽዕኖ የሚያደርስ ሳይሆን ስልጣን ላይ ያሉ አካላትን የሚጠቅም ስልት ሆኗልም ብለዋል። የመጽሐፉ ተባባሪ ጸሐፊ ቶኒ ሮበርትስ እያንዳንዱ የበይነመረብ መቋረጥ የሰብአዊ መብቶችን ይጥሳል እንዲሁም በኢኮኖሚ ላይ ጉዳት ያደርሳል ሲሉ ጠቅሰዋል። በምርጫ ወቅትና በተቃውሞ ጊዜ የመንግስት አካላትና የቴሌኮም ሰጪ አገልግሎት ተቋማት ኢንተርኔትን መዝጋት እንዲያቆሙና ዲጂታል መብቶችን ለመጠበቅ በቁርጠኛነት እንዲሰሩ አሳስበዋል። የኢትዮጵያ ሰብአዊ መብት ኮሚሽን በኦሮሚያ ክልል ተጠርጣሪዎች በቁጥጥር ስር ሲውሉ በምርመራ ወቅት ዛቻ፣ ማስፈራራትና መደብደብ እንደሚፈጸምባቸው ገለጸ። የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ በኦሮሚያ ክልል ተጠርጣሪዎች በቁጥጥር ስር ሲውሉና በምርመራ ወቅት ዛቻ፣ ማስፈራራትና መደብደብ መፈጸሙን በፖሊስ ጣቢያዎችና በመደበኛ ባልሆኑ ማቆያዎች ባደረገው ክትትል ማረጋገጡን ገልጿል። በፖሊስ ጣቢያዎችና በኢመደበኛ
ማቆያ ቦታዎች ወቅታዊ ጉዳይ በሚል ፍርድ ቤት ሳይቀርቡና ክስ ሳይመሰረትባቸው ለተራዘመ እስር የተዳረጉ ተጠርጣሪዎች መገኘታቸውን፣ የጸጥታ ችግር ባለባቸው አካባቢዎች በተጠርጣሪዎች ምክንያት የቤተሰብ አባላት የሚታሰሩ መሆናቸውን፣ በፍርድ ቤት ውሳኔ ነፃ የተባሉ ሰዎች ወቅታዊ ሁኔታ በሚል አስሮ ማሰቃየት ተግባር መኖሩን ገልጿል። በተጨማሪም በተወሰኑ ፖሊስ ጣቢያዎች በፍትሐብሔር ጉዳዮች ላይ ያለ ፍርድ ቤት ውሳኔ መታሰራቸው፣ ከአካባቢያቸው ርቀው የታሰሩ ተጠርጣሪዎች ለምግብ እጦት መዳረጋቸውና ገዝተው ለመመገብ ምግብ ቤቶች በአቅራቢያ አለመኖራቸው በተግዳሮትነት ተጠቅሰዋል። እንዲሁም ተጠርጣሪዎች ሲታመሙ የሕክምና አገልግሎት የማግኘትም ሆነ ወደ ሕክምና መስጫ አካላት ለመሄድ ለአጃቢ ከ500 እስከ 1000 ብር እንዲከፍሉ መገደዳቸው አሳሳቢ ጉዳይ ነው ብለዋል። ኮሚሽኑ ክትትል ባደረገባቸው ፖሊስ ጣቢያዎች ስልታዊ የሆነ ድብደባ በተጠርጣሪዎች ላይ የሚፈጸም መሆኑን ገልጿል። ፕሬዝዳንት ታዬ አጽቀሥላሴ በቀይ ባህርና በህንድ ውቅያኖስ ዳርቻ የሚገኙ ሁሉም ሀገራት እኩል ተደራሽነት እንዲኖራቸው ጠየቁ። ኢትዮጵያ በቀይ ባህርና በህንድ ውቅያኖስ ዳርቻ ለሚገኙ ሁሉም ሀገራት እኩል ልማትና ደህንነት መረጋገጥ ሁሉን አቀፍ አካሄድ ትከተላለች ሲሉ ታዬ አጽቀሥላሴ ተናግረዋል። ፕሬዝዳንት ታዬ በ80ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ባደረጉት ንግግር የቀይ ባህርንና የህንድ ውቅያኖስን ሁሉም ሀገራት እኩል ተደራሽነት ሊኖራቸው ይገባል ሲሉ ጥሪ አቅርበዋል። አያይዘውም ከፍተኛውን ባህር የሰው ልጅ የጋራ ቅርስ አድርጎ የሚገልጽና ሁሉም ሀገራት በእኩልነት የመጠቀም መብትን የሚያረጋግጥ ዓለም አቀፍ ሕግ እውን መሆን አለበት ሲሉ አጽንኦት ሰጥተዋል። በተጨማሪም ከዚህ ቀደም የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ በአዋዛ ቱርክ ኢስታንቡል ተካሂዶ በነበረው ሶስተኛው የባህር በር የሌላቸው በማደግ ላይ ያሉ ሀገራት ጉባኤ ላይ የተናገሩትን በማስታወስ አንድም ሀገር በጂኦግራፊ አቀማመጥ ምክንያት ከልማት ዕድሎች ሊገለል አይገባም ሲሉ ተናግረዋል። እንዲሁም ኢትዮጵያ በቀይ ባህርና በህንድ ውቅያኖስ ዳርቻ ለሚገኙ ሁሉም ሀገራት እኩል ልማትና ደህንነት ለማረጋገጥ ሁሉን አቀፍ አካሄድ እንደምትከተል ገልጸው ህጋዊ የፖሊሲ ግቧን በዲፕሎማሲና በሰላማዊ ተሳትፎ እንደምታስቀጥል ቃል ገብተዋል። ኢትዮጵያ በአፍሪካ ሁለተኛ ትልቅ የህዝብ ብዛት ያላት ከፍተኛ የባህር ንግድ ያላት እንደመሆኗ በቀይ ባህርና በህንድ ውቅያኖስ ደህንነት ላይ ልዩ ትኩረት እንደምትሰጥ መግለጻቸውን አናዶሉ የዜና ወኪል ዘግቧል። ኢትዮጵያና ቻይና የቴክኖሎጂ ትብብራቸውን ማጠናከር የሚያስችል ስምምነት ተፈራረሙ። ኢትዮጵያና ቻይና የቴክኖሎጂ ዘርፍ ትብብራቸውን ማጠናከር የሚያስችል የመግባቢያ ስምምነት መፈራረማቸው ተገልጿል። የስምምነቱ ፈራሚ የኢንፎርሜሽንና ቴክኖሎጂ ሚኒስቴሩ ዶክተር በለጠ ሞላና የቻይና ኢኖቬሽንና ቴክኖሎጂ ሚኒስቴር ሊቻንግ ፈርመውታል። የኢኖቬሽንና ቴክኖሎጂ ሚኒስቴር ዶክተር በለጠ ሞላ እንደገለጹት ስምምነቱ ዋና በቴክኖሎጂ ዘርፍ ትብብርን ማጠናከር፣ የዲጂታልና የኢኖቬሽን ልማትን ዘላቂነት ማበረታታትና ቴክኖሎጂን በሁሉም ዘርፎች የመጠቀም ባህልን ማሳደግ ነው። ኢትዮጵያ ዲጂታል ትራንስፎርሜሽን ማሳደግ ሀገራዊ ግዴታዋ መሆኑን ገልጸው ለዚህም ስኬት ደግሞ አጋርነትን ማጠናከር ወሳኝ ነው ብለዋል። ዛሬ የተፈረመው የመግባቢያ ስምምነት በሳይንስ ቴክኖሎጂና የእውቀት ሽግግር የልምድ ልውውጥ ለማድረግ ጉልህ ሚና እንዳለው ገልጸዋል። በክልሉ ከበዓሉ ጋር ተያይዞ ህገወጥ ተግባራትን በፈጸሙ 322 የነዳጅ ማደያዎችና ነጋዴዎች ላይ ክስ መመስረቱ ተገለጸ። በማዕከላዊ ኢትዮጵያ ክልል በጉራጌ ዞን በድምቀት ከሚከበሩ በዓላት መካከል የመስቀል በዓል አንዱ ሲሆን በዚህም በዓሉን ምክንያት አድርገው ግብአቶችና ምርቶች ላይ የዋጋ ጭማሪ በሚያደርጉት ላይ እርምጃ እየወሰደ መሆኑን የክልሉ ንግድና ገበያ ልማት ቢሮ አስታውቋል። በክልሉ ንግድና ገበያ ልማት ቢሮ ምክትል ኃላፊ አቶ መሐመድ ኑርሰል እንደገለጹት በክልሉ 89 የነዳጅ ማደያዎች ያሉ ሲሆን የመስቀል በዓልን ምክንያት በማድረግ ኮማንድ ፖስት በማቋቋም ጥብቅ ክትትል እየተደረገ እንደሚገኝ ገልጸዋል።
በዚህም የዋጋ ጭማሪና ሌሎች ህገወጥ ተግባራቶችን ሲፈጽሙ የተገኙ 32 በሚሆኑ የነዳጅ ማደያዎች ላይ ክስ መመስረቱን ምክትል ኃላፊው ገልጸዋል። በዓሉን ለማክበር ወደ ክልሉ የሚገባው ህዝብ በርካታ በመሆኑ በነዳጅ እጥረት ምክንያት የትራንስፖርት እንቅስቃሴው እንዳይስተጓጎል ወደ 2 ሚሊዮን ሊትር የናፍጣና ከ850 ሺህ በላይ የቤንዚን ክምችት መኖሩን አቶ መሐመድ ገልጸዋል። ምክትል ኃላፊው በኮንትሮባንድና በመሰወር ተግባር ላይ በተሰማሩ ማደያዎች ላይ እርምጃ መውሰዱን አንስተው በክልሉ ካሉ የነዳጅ ማደያዎች መካከል በሁለት ወረዳዎች ምንም አይነት ማደያ አለመኖሩን ተናግረዋል። ነገር ግን የነዳጅ እጥረት እንዳይፈጠር በችርቻሮ የሚሸጡ ነጋዴዎች በበቂ ሁኔታ እንዲያቀርቡ ተደርጓልም ብለዋል። በክልሉ የነዳጅ ስርጭት ህጋዊና ጤናማ እንዲሆን እየተደረገ ያለው ቁጥጥር ተጠናክሮ ሊቀጥል ይገባል ሲሉ የንግድና ቀጠናዊ ልማት ቢሮ ኃላፊው ተናግረዋል። ምክትል ኃላፊው አያይዘውም ያልተገባ የዋጋ ጭማሪ በሚያደርጉ ነጋዴዎች ክትትል ተደርጎ በመጋዘንና ሱቆች ላይ እርምጃ መውሰዱን ጠቁመዋል። በአማራ ክልል ሰሜን ወሎ ዞን በመከላከያ ሰራዊትና በፋኖ ታጣቂዎች መካከል እጅግ በጣም አደገኛ ጦርነት እየተደረገ ይገኛል። ከትላንት በስቲያ ጀምሮ ራሱን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ክፍለ ጦር በሚል የሚጠራው ታጣቂ ኃይል ዘመቻ አደም አሊ በሚል በሰየመው የማጥቃት እርምጃ በመከላከያ ሰራዊቱ ላይ ከፍተኛ ጉዳት ማድረሱን መዘገባችን ይታወሳል። ታጣቂ ኃይሉ በሰሜን ወሎ ዞን የተለያዩ ወረዳ ከተሞችን ተቆጣጥሯል። ኦራድን ጨምሮ በርካታ የመከላከያ ሰራዊት ተሽከርካሪዎችንና ከባድና ቀላል መሳሪያዎችን የማረከ ሲሆን በመቶዎች የሚቆጠሩ የሰራዊቱን አባላት ትጥቅ አስፈትቶ በቁጥጥር ስር አውሏቸዋል። የታጣቂ ኃይሉ አመራሮች የተማረኩ አባላትን ወደ ቤታቸው እንደሚሄዱ እንደሚመቻችላቸው የተናገሩ ሲሆን ደግመው ከተማረኩ ግን እንደሚገደሉ ሲናገሩ ተደምጠዋል። አንዳንዶች በካሜራ ፊት እንደሚለቋቸው ቢናገሩም ከቀረጻ በኋላ በጅምላ ይገድላሉ ብለዋል። መከላከያ ሰራዊቱ በሰሜን ወሎ ዞን የመልሶ ማጥቃት እርምጃ የጀመረ ሲሆን በርካታ ኃይል ወደ ቦታው ተንቀሳቅሷል። የተማረኩ አባላትን ማስለቀቅ ብሎም በታጣቂ ኃይሉ የተያዙ ከተሞችን ማስለቀቅ የጥቃቱ ዓላማ እንደሆነም ታውቋል። በወልዲያ ከተማ ዙሪያ በተካሄደ ከባድ መሳሪያ የታገዘ የተኩስ ልውውጥ አንዳንድ እንቅስቃሴዎች መቋረጣቸው ተገለጸ። የወልዲያ ከተማ አስተዳደር በበኩሉ ከተማዋ ሰላም ነች ብሏል። በአማራ ክልል በሰሜን ወሎ ዞን ወልዲያ ከተማ አስተዳደር ዙሪያ ባሉ አካባቢዎች መስከረም 16 2018 ዓ.ም ከጠዋት ጀምሮ በተካሄደ በከባድ መሳሪያ በታገዘ የተኩስ ልውውጥ አንዳንድ እንቅስቃሴዎች መቋረጣቸውን ነዋሪዎች ተናግረዋል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ አንድ ነዋሪ በወልዲያ ከተማ ዙሪያ በሚገኙ ቀበሌዎች ዛሬ ከጠዋቱ 12 ሰዓት አንስቶ እስከ 7 ሰዓት ድረስ የተኩስ ልውውጥና የከባድ መሳሪያ ድምጽ መስማታቸውን ተናግረዋል። በዚህም ጀነቶ በር የተሰኘ መግቢያ ቦታ፣ መቻሪ የተባለና እንዲሁም ስቴዲየም የተባሉ ቦታዎች እንዲሁም ከባህር ዳር ወልዲያ መግቢያ ላይ በሚገኘው ጥቁር ውሃ አካባቢ ውጊያ ሲደረግ እንደነበረ ጠቁመዋል። በርከት ያለ የመሳሪያ ድምጽ እየሰማን ነበር ያሉት እኚህ ነዋሪ ከምሳ ሰዓት በኋላ የመሳሪያ ድምጽ ረገብ ማለቱን ተከትሎ የከተማዋ ነዋሪ የመስቀል በዓልን ለማክበር እየወጣ መሆኑን አስረድተዋል። የወልዲያ ከተማ አስተዳደር የመንግስት ኮሚኒኬሽን በበኩሉ ዛሬ በይፋው የፌስቡክ ገጹ ላይ ባሰፈረው አጭር መልእክት ከተማችን ሰላም ነች ያለ ሲሆን አያይዞም እየተናፈሰ ያለው አሉባልታ ፍጹም ውሸት ነው ሲል አስታውቋል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለዛሬ ያዝነው ጥበብ መረጃችን በዚህ አብቅቷል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ ትኩስ መረጃዎችን በየዕለቱ የሚያደርስ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጠይቃለን። እንዲሁም ነፃና ገለልተኛ መረጃ እንዲደርሳችሁ የሚዲያችን የፕሪሚየም አባል መሆኑ የምትፈልጉ ውድ ቤተሰቦቻችን ታንክስን በመግዛት ትቀላቀሉን ዘንድ በታላቅ ትህትና እንጠይቃለን። ጥበብ ሚዲያ የህዝብ ድምጽ ነው።